በሰቀቀን እስከምትሞት ድረስ ይህን ድምፅና ማንነትን አስታውሳለሁ። ቃል እገባልሃለሁ ታስታውሷል። አንተን ነው የምሰማው። ግን ያወቅሻት አይኔን እንኳን ማየት አትፈልግም። እኔን ስታይ ትረብሻለች። እኔን ስታይ እሱ ነው ትዝ የሚላት። ብዙ የታፈጡት ሰው አይታችሁ አታውቁም? ሲያስጠላ። ሰክርሻል። ተነሽና ወደ ላይ ግቢ። ምን አገባ የኔ ጨረቃ። አየሽ መታገላችን መጨረሻችን እንዴት እንዳሳመረው። ያኔ እዚህ ምን ደርስ አይመስልም ነበር አይደል? ይህንን ጥቁር ልብስሽን አውልቂው። ምንም እንዳላዘሽ አውቃለሁ። አፍሽን ዝጊ። ማውራት እየገረመሽ ደግሞ ለስለሳ ለመጣሽልኝም እንዴ? ስቻኩል ረሳሁት። አርፈሽ በውሃ ብይ። ክፉ ነሽ። እሺ አይ እንግዲህ አትጨማለቂ እንዳልወስደው። የኔ ናታን ያልሽኝ የኔ ጨረቃ። አዎ እኔም እኮ ያላንተ ህይወት የለኝም። ግን ምን ላድርግ፣ ሁኔታዎች ተስፋ አስቆረጡኝ። በጣም ደከመኝ። ይስተካከላል ብዬ እንዴት ልመን? እንዴት ልጽናና? ጠላታችን ማን እንደሆነ ሳናውቅ ብዙ ጠላት ኖረን። ቶሎ በል ተደብቀ ያነሳውን ፎቶ አምጣ። አፍጥነው። ማን አርፈ የተባልከውን ነገር አድርግ። ዛሬማ አለ ነገር አለ በሉ ጋይስ። በባለፈው ክፍል እኮ ጠይቄያችሁ ነበረ። እኔም የራሴን ሀሳብ ሰጥቼ ነበረ። ከቢኒና ከያፌት ማን ነው በህይወት ያለው? እነ ናታን ማንን ነው በመድኃኒት እያሰቃዩ ያሉት? ወይስ ደግሞ ሁለቱም በህይወት አሉ ብዬ ጠይቄያችሁ ነበረ። ያው እንግዲህ እርግጠኛ መሆን ትችላላችሁ። ምክንያቱም ድራማው ያለ እነሱ ያው ምንም ነው። ወይ ሀረግ የብር በቃ አሳቀኝም አስደስተኝም። ያስደስተኝ ያው የያፌት እንደዛ መሆኑ ወይም ደግሞ እንደዛ ወርቆ ማየት። ቆይ እንዴት ናችሁ ውድ የሀረግ ተከታታይ ድራማ ቤተሰቦች፣ አማን ናቸው? ዛሬም አብረን ሀረግ ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ሹክ ምላችሁ ይሆናል። እውነት ለመናገር አቶ ያፌት እንደዛ ሆኖ በማየቴ እኔ በጣም ደስ ብሎኛል። ማለት ይሄ ዝቅ ብሎ ተጨቁኖ ምናምን በማየቴ እኔ በጣም ደስ ብሎኛል። ነገር ግን ይሄ ጫማ ማስላሱ ምናምን እኔ በጣም ሼም ነው ያዘኝ። በቃ እንዴ ምን ሆኖ አላልኩኝ። ተተካኩ ያ አማርኛ ችግር አለ። እሺ ተተካኩ ማለት ናታን ጠላት ሆነ፣ ያፌት ደግሞ መልካም ሰው ሆነ። እንደዛ ነው በቃ ይመስል የምሬኑ ጭካኔ እንዴ! ረብስም ጭካኔ በጣም እንጃ አላውቅም። እኔ ይህን ያህል ድረስ ይሄዳል ብዬ እኔ አላሰብኩም። እንደእውነቱ ግን በጣም ጨከነ ናታን። እንደገና ደግሞ ቢኒ በህይወት አለ። ያው እያመላለሳት ነው፣ ሳክራም ያመላለሳታል። ማንነቱን ሳይናገር ያው እያመላለሰ ነው። እኔ በጣም ግርም ያለኝ ደግሞ ይሄ አዲስ የመጣው ጠላት ነው፣ አለቃ ተብዬው ነው። የማን ነው? ከማን ወገን ነው? ከወዴት ነው? ምንድን ነው የሚያጠነው? አልገባኝም፣ ምንም አልገባኝም። አይ ቲንክ ይመስለኛል የትዝታ ሰው ይመስለኛል። ትዝታ ታስራለች ምናምን አይነት ነገር ውስጥ ገብተዋል። የእሷ ሰው ነው በሚለው ይሄዳለሁ እንጂ የያፌት ሰው ነው ብዬ እኔ አላስብም እንደ እውነቱ። ነገር ግን ሰውየው በጣም ከባድ አይነት ሰው ይመስለኛል። ምክንያቱም መልኩን እየቀያየረ ነው። በቀን ሲያገኛቸው ሌላ ማንነት ይዞ ነው፣ ወይም ደግሞ ሌላ ማንነት ውስጥ ሆኖ ነው። ድሃ ምናምን መስሎ ነው፣ ግን እንደዛ አይደለም ሰውየውና እሱ ሰውዬ እኔ እንጃ፣ እኔ ግራ ግብት ብሎኛል። እና ለማንኛውም እንኳን በደህና ተመለሳችሁ ብያለሁ ሀረጎችን። የምሬን ነው የምላችሁ። በቃ ይሄ እንደገና እንደ አዲስ ነው እየጀመረ ያለው ድራማው። ያፌት ያመልጣል፣ ከዛ የሚያመልጥበት መንገድ አለ። በቃ ያመልጣል፣ ተመልሶ ጠላት ይሆናል። እንደዚህ አይነት ነገር ነው የምናየው። ያው በእንደዚህ አይነት ውስጥ ታስሮ ምናምን አይቀጥልም፣ ለጊዜው ነው እና ክብድ ያለ ነገር አለ። ብቻ ሁለቱም በመኖራቸው ደስ ብሎኛል። ሲጀመር ሁለቱም ከሌሉ ድራማው እንትን አይባል አይስብም አይደለ ጋይስ? ያፌት ከሌለ ድራማው ምኑ ጋር ነው በቃ ድራማ ሊሆን የሚችለው? እንደገና ደግሞ ባለፈው ሪቪውን ብያቸዋለሁ፣ ቢኒ ከሌለ በጣም ያስጠላል ብያቸዋለሁ። ምክንያቱም የጀመረው ታሪክ አለ፣ ያላለቀ ታሪክ አለ፣ አስጀምሮት የተወው ነገር አለ። ስለዚህ የሆነ ነገር አለ ብያቸዋለሁ እዛ ጋርና አሪፍ ነው እንደ እውነቱ። እኔ ደስ ብሎኛል በመኖራቸው። ነገር ግን ከዚህ በኋላ ያለው ነገር በቃ እንደ አዲስ ብላችሁ አስቡት፣ ወይም ደግሞ እንዳላለቀ ምዕራፍ 2 ሳይሆን ክፍል 1 ብላችሁ አስቡት። በቃ ዝም ብለን እንቀጥላለን። እስኪ ያለውን ነገር አብረን እናያለን።
የምሬን እኮ ነው። ምን ላድርግ ብዬ ነው። ምን ላድርግ ነው? እውነቱን ነው የምናገረው። ብዙ ጊዜ በጣም ያበሳጨኝ ደግሞ የፂ ባህሪ። ፂ ምን ነው? ምን ሆነሽ ነው? ምን መጣብሽ? ጭራሽ ምናምን ጀምራለች። ጋይስ አይታችኋል እንዴ? ኧረ ከባድ ነው። ፂ ተይ ቅርብሽ እንዴ! እንዲህ ያደርጋል አይደለ? ፍቅር እንደ እውነቱ አይቀለድም። በዚህ እንደዚህ አያደርግም ማለት አልችልም እኔ። ምክንያቱም ከእብደት ነው የተመለሰችው አይደል? ለዚህ አንድ እሱም አለ። ሁለተኛ ደግሞ እንደዚህ አይነት ችግሮች በህይወታችን ላይ ሲመጡ እውነቴን ነው የምነግራችሁ፣ አብዛኞቻችሁ በሱስ ውስጥ ነው ራሳችንን የምንደብቀው። በቃ አብዛኞቻችን ወደ ሱስ ነው የምንሮጠው። ገብቷችኋል አይደል? ላችሁ የፈለግኩት ነገር ወደ ፈጣሪያችን መሮጥ ሲገባል ሁላችንም ወደ ሱስ ነው የምንሮጠው እና በሱስ ውስጥ ራሳችንን የምንደብቅ ይመስለናል። ነገር ግን ጭራሽ እያጋጋል ነው የምንሄደው ጉዳዩ። የምሬ ነው የምላችሁ። ብዙ ጊዜ በሱስ ውስጥ ነው ራሴን የምደብቀው ምናምን ይባላል። ነገር ግን ራስን እየደበክ ሳይሆን ሱስ ውስጥ ራስን አክቲቭ እያደረክ ነው። እንደውም በህይወት በእያንዳንዱ እንቅስቃሴ ሁሉ ነገር እንዲደብር ወደማይሆን ህይወት ራስን እንድታመራ ተስፋ ወደ መቁረጥ እንድትሄድ በደንብ ነው የሚገፋፋ። ገብቷችኋል? በቃ ምንም አልችልም ከዚህ በኋላ የማለት ነገር፣ ከዚህ በኋላ አይሆንልኝም፣ ከዚህ በኋላ አይሳካልኝም፣ በቃ አለቀልኝ የማለት እንደዛ አይነት ነገሮች ውስጥ ነው የሚያስገባ። ለምን እንደዚህ እንደምላችሁ መቼም ይገባችኋል ብዬ አስባለሁ። ያው ከዚህ በፊት ስለኔ ላይፍ አውርቻለሁ ይመስለኛል። እና እኔም ወደዛ አይነት ነገር ውስጥ ገብቼ ነበረ። እንደው ፈጣሪ ረድቶኝ ከዛ ወጣው። ዛሬን አየው እንጂ ነገሩ ከባድ ነው። በቃ እየጨመራችሁ ነው የምትሄዱት። ስቴፕ በስቴፕ እያደገ ነው የሚሄደው። ሀይ የሚላችሁን ሰው አትሰሙ፣ የሚመክራችሁን ሰው አትሰሙ፣ ሰው የሚላችሁን አትሰሙ። በቃ የራሳችሁን ዓለም ይዛችሁ ነው የምትሄዱት። እንትኑ ስታጠናክሩ ደግሞ በቃ መውጫችሁ መንገድ እየቀነሰ እኛ ደግሞ ወደ ሞት እየፈጠነ እንሄዳለን እና በጣም አስቸጋሪ ነው። በተለይ ደግሞ ይሄ የመጀመሪያችሁ ሲሆን በጣም ይከብዳል። እውነት ለመናገር ታሳዝነኛለች፣ ግን ደግሞ አበዛችሁ። በተለይ ደግሞ ቤት ውስጥ ያላት ንቀት ምናምን ይሄ በመጠኑ ቢሆን አሪፍ ነው። ገብቷችኋል አይደለም? ያው በፊትም ነጭናጫ አይነት ነገር ስለሆነች ምናልባት ሊያስኬድ ይችላል። ነገር ግን እንደነዚህ አይነት ሰዎች ምን ያደርጋሉ መስላችሁ? ቤት ውስጥ አይግባቡም። ልክ ነው፣ ልክ እንደዚህ አይግባቡም። ነገር ግን ይሄ ወጣ ያለ ነገር አያሳዩም። ቤት ውስጥ ወጣ እሺ ብሎ ምናምን ይወጣሉ። በቃ የሆነ ይበሰጫጫሉ፣ የሆነ ነገር ይጠቃሉ። እምቢ ሲባሉ ተውት ምናምን ብሎ በቃ የሆነ ተገላምጠው፣ አማርኛ ተገለማምጠው ይባላል አይባል? ገልምጧችሁ። ኧረ ተውት እንዴ! ምናምን አስጨነቀኝ እንዲ። ብቻ በተረዳችሁ ተረዱ። ብቻ እንደዛ አይነት ባህሪ ያሳያሉ እና እንጂ እንደዚህ ወጣ ያለ ከባድ አይነት ባህሪ ያሳያሉ ብዬ አላስብም። እንደገና ደግሞ ቤት ውስጥ ሆና እንትን መውሰዷ ምናምን እሱም ትንሽ ቅር ብሎኛል። እንደገና ደግሞ ኤፍራታ እሱን ነገር አላየችም፣ ዝም ብላ ነው ያለፈችት ምናምን። እሱ ነገሩ ትንሽ ተደብቃ ምናምን ቢሆን አሪፍ ነበር። ወይ ሽንት ቤቱን ቆልፋ ወይ ደግሞ ወጣ ብላ በጓሮ ምናምን እንደዚህ አይነት ነገር ነው አይደል? በመስኮት ላይ ምናምን ክፍሏን ዘግታ በመስኮት ወደ ውጭ ሆና ምናምን ስታደርግ ነው ልትታይ የምችለው እንጂ እንደዚህ ግልጽ ላይ እንደዚህ አይነት ነገሮች አይደረጉም እና ለዛ ነው እንደዚህ ያልኳችሁ። እሱ ነገሩ ብቻ ነው እንጂ ሌላው ነገር በጣም ተመችቶኛል። ከዚህ በኋላ ሀረግ ፈር እየያዘ ይሄዳል ብዬ ነው የማስበው። ፈር እየያዘ ማለት ምን ማለት ነው? የተበላሹት ነገሮች የተስተካከሉ ይመጣሉ። ለምሳሌ እንዴት ነው እነ ያፌት እዛው የቀሩት? እንዴት ተያዙ? እንዴት ያዟቸው? ያለውን ነገር ባክ ቴስት ያደርጋሉ ወይም ደግሞ ባክ ቪው ያደርጉልናል። በደንብ ወደኋላ መለስ ብሎ ያሳዩናል። ከዛ በኋላ እኔ በጣም አንድ ግራ የገባኝ ነገር ልጃቸውን ማን ነው እንትን ያደረገባቸው? ይህ ቡና የናታን ልጅ እንደሞተ ነው እያወሩለን። ማን ነው እንትን ያደረገው? ጋይስ ይህን ነገር ማን ሊያደርገው ይችላል? እኔ ዝም ብዬ ሳስበው እኔ እውነትም ነው የምነግራችሁ፣ ይሄኛው ነገር አልደረሰኝም፣ ኢንፎርሜሽን የለኝም እውነት ለመናገር። ነገር ግን ራሱ ናታን እንትን ያደረገው ነው ይመስለኝ። ወይ ናታን ራሱ ሾቶታል፣ ወይ ደግሞ ናታን ደብቆታል ልጁ። ብቻ እንደዚህ አይነት ነገር ተፈጥሯል። ልክ እና ያፌት ላይ እንደተፈጠረ አይነት ነገር ተፈጥሯል ብዬ ነው የማስበው። ይሄ ማለት ምን ማለት ነው? ያፌት ሳይሞት ሞተ ተብሎ ተቀበረ አይደለ? ልክ እንደዚሁ የናታንና የፉ ልጅ ሞተ ብሎ ምናምን ልጁን እንትን እንዳያደርጉበት አቶ ናታን ልጁን የሆነ ቦታ ሸሽጎታል ማለት ነው። ገብቷችኋል? ለሆነ ሰው ሰጥቷቸዋል እና ወይ የሆነ ሰው ጋር ብቻ አስቀምጧል። እንደዛ አይነት ነገር ሊሆን ይችላል። አለበዚያ ተሽቷል፣ ልጁ ራሱ ይሾቶታል። የማን ከሆነ የያፌት ልጅ ከሆነ በቃ ይሾተዋል። አያረጎም አይባልም ሰውየው
እንዴ ጫማ ላንስ ያለው ሰውዬ እንዴ የምሬን ነው ብላችሁ እኔ እኮ ማለት ነው እኔ አልናገር ከዚህ በፊት ምን ብያችኋለሁ ጋይስ? እኔ በጣም እፈራለሁ ናታን ያፌትን የሚበልጥ ጠላት ሆኖ ክፋት ሰርቶ ወይም ደግሞ ክፉ ሰው ሆኖ ከያፌት በላይ ክፉ ሆኖ እንዳይገኝ፣ ያፌት ደግሞ በተቃራኒው መልካም ሰው ትሁት ሰው እንዳይሆንና ተቃራኒ እንዳይሆን እንደ ውጭዎቹ ፊልም እንዳይሆኑ ምናምን አይነት ነገር አንስቼ ነበርና ምዕራፍ 1 ላይም እንደዚህ አይነት ነገሮች በተደጋጋሚ እየታዩ ነበረ። ከሆነ ጊዜ በኋላ በጣም ተቀይሮ ራሱ ሆኖ ነበረ። አሁን ደግሞ ምዕራፍ 2 ላይ የመጣበት አመጣጥ እንጃ እኔ አስፈርቶኛል። ራሱ ሳይሆን አይቀርም። የምሬን ነው። ጠላት የምንለው ነገር ራሱ ሳይሆን አይቀርም። እኔ እየፈራው ነው። ከባድ ነው። ብቻ ከባድ ሚዛኑ ነው የመጣው እና ሌሎቹ ከች ቢሉም ደስ ይለኛል። እነ ሰላም ወይኔ ሰላም ህዊ ትክክለኛ ስሟን ጠርቼ ነው ሰላም ያልኳችሁ። ሶሪ ህዊ ሔዋን ፖሊሷ ጨራሽ በትክክለኛ ስሟን መጥራት ጀመርኩ። እሺ ሔዋን እንዲሁም ደግሞ ቤዝ እነሱም ከች ቢሉ አሪፍ ነው። የቤዝ ፍቅረኛም አለ በዛ በኩል ዲያራም አለች። እነሱንም ብናይ አሪፍ ነው ጋይስ። ይቀጥላል ይላል። እስኪ እናንተ እንዴትን ወይኔ አማርኛ ምን ይሻለኛል? እሺ እናንተ እንዴት እያያችሁት ነው? እንዴት እየተረዳችሁት ነው? ምን ታስባላችሁ? እስኪ ያለውን ሳይድ ባይ ሳይድ ይሁንና ከዛ ኮሜንት ላይ እስኪ አውሩኝ። ምን ትላላችሁ? ሀሳብ ካላችሁ ያው ሾክ አድርጉኝ። የምትጀምሩልኝም ነገር ካለ እስኪ ኮሜንት ላይ አስቀምጡልኝ። በቀጣይ ክፍል ደግሞ እንገናኛለን። ለዛሬ እዚህ ጋር ይበቃኛል። በጣም ነው መወዳችሁ። ክፉ አይንካችሁ፣ ክፉ እንደዙ አልፏችሁ ይሳካላችሁ፣ ይመርባችሁ፣ ቀናችሁን ብሩ፣ ሌታችሁን ብሩ ይሆንላችሁ እያልኩኝ እኔ በዚህ እሰናበታችኋለሁ። መልካም ጊዜ። ፒስ። ወገን ተጀምሯል ይላል ሐረግ ምዕራፍ 2 ተጀምሯል። ምዕራፍ 2 ያበደ ይመስላል። በተለይ አጀማመሩ በጣም የሆነ ሳቢ አይነት አጀማመር የተጀመረው። አንዳንድ ጥያቄዎችን ጠይቃችሁ የኢፉ ልጅ ሞቷል። ምን ሆኖ ነው የሞተው? የመጀመሪያው ጥያቄ። ሁለተኛ ደግሞ ናታን እያሰቃየ ያለው ማንን ነው? ያፌትን ነው ወይስ ቢኒን ነው? አንድ እርግጠኛ ሆኜ የምነግራችሁ ነገር ወይ ሁለቱም አልሞቱም፣ ማለትም ያፌትም ቢኒያምም አልሞቱም፣ ወይ ደግሞ ከሁለቱ አንዱ ሞቷል። ወይ ያፌት ወይ ቢኒያም። አቤልና ናታን ሲያወሩ ሰምታችኋል። የሆነ ሰው መድኃኒት እየሰጡት እንደሆነ ምናምንና መድኃኒት እንዳልተሰጠው አይነት ነገር ሲወራ ሰምታችኋል። ብቻ እንደዚህ አይነት ነገሮች አሉ። ያው ገና መጀመሩ ብዙ ነገር አልነግራችሁም። እንዴት ናችሁ ውድ ሐረግ ተከታታይ ድራማ ቤተሰቦች? ሐረግ ምዕራፍ 2 ቀጥለናል። ሸብረቅ ደመቅ እያልን እንቀጥላለን። እኛም ሪቪው እያደረግን አላችሁ ወይ? አለን በሉኛ ኮሜንት ላይ። ምዕራፍ 2ን እንዴት አገኛችሁት? እስኪ ጋይስ ምዕራፍ 2ን እንዴት አገኛችሁት? ከአመታት በኋላ ነው እንግዲህ የተፈጠረው። ይህ ልጅ ሞተዋል። ጨልላለች በቢኒያም ምክንያት እና እስኪ እንዴት አያችሁት? መጀመሪያ የእናንተን ሀሳብ እንዴት አገኛችሁት? እሺ አንድ ወሳኝ ነገር ልንገራችሁ። ያበዱም አሉ። አውቆ አበድ ብያቸዋለሁ እኔ። ወይዘሮ ሉሊት አብዳለች። እብድ ነች። እብድ ታውቃላችሁ። ነገር ግን አውቆ አበድ ብያታለሁ እኔ። ምክንያቱም ገኒ ከሄደች በኋላ መጨረሻ ላይ ትኩር ብላ አስተውላ ስታይ ነበረ። ይህን እያደረገች ያለችው አውቃ ነው። አሁንም የሆነ ተንኮል እየሰራች እንደሆነ ተሰምቶኛል እና የሉሊት እብደት የውሸትና ጊዜያዊ እብደት ነው ብዬ አስባለሁ። የእናንተን ሀሳብ ኮሜንት ላይ አስቀምጡልኝ። ቢኒ ሞቷል ወይስ አለ? ምን ታስባላችሁ? እስኪ ሀሳባችሁን ኮሜንት ላይ አስቀምጡልኝ። እኔ ቢኒ አለ ብዬ አስባለሁ። ያፌት ሞቷል፣ ቢኒ አለ ብዬ አስባለሁ። ምናልባት ደግሞ ሁለቱም ሊኖሩ ይችላሉ። ለምን እንደዚህ እንዳልኳችሁ ያው ቅድም መግቢያ ላይ ተናግሬያለሁ። አቤላና ናታን ሲያወሩ የሆነን ሰው ይዘውት በራሳቸው ቁጥጥር ስር አድርጎት በመድኃኒት አደንዝዘውት ወይም ደግሞ በመድኃኒት ውስጥ ያለ የሆነ ሰው አለ፣ በመድኃኒት እንትን እየተቀጣ ያለ የሆነ ሰው አለ ነው ጨዋታው። ገብቷቸዋል። ስለዚህ ያ ሰው ሊሆን የሚችለው ወይ ቢኒ ነው ወይ ያፌት ነው። ከሁለት አንዱ ነው። የሆነ ሰው አለ እያልኳቸው ነው። ከዛ ውጭ ደግሞ አዳዲስ ሰዎች አይተናል፣ አዳዲስ ፊት አይተናል። እንደገና ደግሞ አዳዲስ ጠላቶችም እንዳሉ እያየን ነው። እናንተስ ምን ትላላችሁ? ማን ቢኖር ደስ ይላችኋል? ቢኒያም በህይወት ቢኖር ይሻላችኋል? ያፌት በህይወት ቢኖር ይሻላችኋል? የትኛውን ትመርጣላችሁ? እስቲ ኮሜንት ላይ ሀሳባችሁ ያስቀምጡልኝ። እኔ እርግጠኛ ሆኜ እንትን ልል የምችለው ቢኒያምን ነው። 75% ቢኒያም በህይወት አለ የሚል አቋም አለኝ። ካልሆነ ግን ሁለቱም በህይወት አሉ። ለምን ቢኒያም እንዳልኳችሁ ታውቃላችሁ? ቢኒያም አንደኛ የናታን ጓደኛ ነው፣ ሁለተኛ የፂ አፍቃሪ ነው።
ስለዚህ ያላለቀ እንትን አለው ገብቷችኋል። ያላለቀ የሆነ ነገር አለው። ያፌት ነው ካላችሁኝ ያፌት እዛ ጋር መጨረስ ይችላል። የያፌት ታሪክ እዛ ጋር ማለቅ ይችላል። ምክንያቱም ከያፌት በኋላ ሌሎች ከባባድ ጠላቶች እንዳሉ ከዚህ በፊት ነግሬያቸዋለሁ። ድራማው ሳያልቅ ገና በፊት ላይ ተናግሬያለሁኝ እና ያፌት እንደ ተላላኪ ነው ብያቸዋለሁ። ከሱ የተሻለ በጣም ጠበቅ ያሉ ጠላቶች አሉ ብያቸዋለሁ እና ያፌት መሞት ይችላል። ነገር ግን ወይም ደግሞ ያፌት ሞቷል ማለት ይችላሉ። ነገር ግን ቢኒን ትንሽ ቅር ብሎ ነበር አይደለ እንዳለቀ አካባቢም እና ያንን ነገር ሳስበው ያው የቢኒ በህይወት መኖር ተሰምቶኛል። ልጃቸውን ማን ያጠፋው ማለት የኤፍራታና የናታን ልጅ ማን ነው እንደዚህ ያደረገው? ማን ነው እሱ? ማን ነው ትላላችሁ? ምን አይነት ጠላት መጣ በቤታቸው? እስኪ ስለሱ ነገር ሀሳባችሁን ኮሜንት ላይ አስቀምጡልኝ። ቤዛ ከሀገር ወጥታለች ተብሏል። እኔ ብትመለስ በጣም ደስ ይለኛል። እነ ዲያራ ጋ ያለውንም ነገር ለማየት በጣም ጓጉቻለሁ እውነት ለመናገር እና ቤዛ ብትመለስ ደስ ይለኛል። በቤዛ በኩል አዲስ ፍቅር ተጀምሯል። እሱ ነገር ቢቀጥል ምናምን ደስ ይለኛል። ያው ቀስ ቀስ እያለ ሁሉም ነገር እየተፈጠረ ይሄዳል የሚል ሀሳብ ነው ያለኝ። ያው ይሄ ክፍል 1 ብላችሁ አስቡ። ክፍል 137 እንደ ክፍል 1 አስቡት። ምክንያቱም ምዕራፍ 2 መግቢያ ስለሆነ ከዚህ በኋላ ነው ብዙ ነገር እያወቅን የምንሄደው። ያው ዛሬም በጣም ብዙ ነገር ነግሬያቸዋለሁ። በጣም ዲፕ የሆነ ጉዳይ የሉሊትን ጉዳይ ተናግሬያለሁ። ከያፌትና ከቢኒ መካከል አንዳቸው ወይ ሁለታቸው ብቻ በህይወት እንዳሉ ተናግሬያለሁ። መቼም ይገባቸዋል ብዬ ተስፋ አደርጋለሁ። አሁንም ብዙ ነገር እያወራን እንቀጥላለን። እናንተ ሀሳባችሁን ኮሜንት ላይ አስቀምጡልኝ። ሌላ የምትጨምሩት ነገር ካለ ሀሳብ አስተያየት ምናምን ካለ ያው ኮሜንት ላይ ጨመርመር ማድረግ ይቻላል። በቀጣዩ ክፍል በሰፊው እንገናኛለን። ለዛሬ እዚህ ጋር ይበቃናል። በጣም ነው መወዳችሁ። ክፉ አይንካችሁ፣ ክፉ እንደዙ አልፏችሁ፣ ሊሳካላችሁ፣ ይመርባችሁ፣ ቀናችሁ ብሩ፣ ሌታችሁ ብሩ ይሆንላችሁ እያልኩኝ እኔ በዚሁ ተሰናበትኳችሁ። መልካም ጊዜ። ሐረግ ምዕራፍ 2 በቅርብ ቀን ሊጀምር ነው። እስኪ እንደኔ ደስ ያላችሁ ሰዎች ያላችሁ ጋይስ፣ በተለይ ደግሞ ሐረግ ያለቀበት አስተላለቅ በጣም የሚደብርና ሼም የሚያስይዝ አስተላለቅ ነበር ያለቀው። የምሬ ነው እላችሁ እና ይህኛውን ማስታወቂያ ስናይ የመጨረሻ ነው የተደሰት ነው። ለማንኛውም እንዴት ናችሁ ውድ የሐረግ ተከታታይ ድራማ ቤተሰቦች? ደህና ናችሁ ያላችሁ ወይ? እንዴት ናችሁ? አምሮብን ተገናኝተናል ከረጅም ጊዜ በኋላ። ያው ሐረግን ሪቪው ማድረግ የተወሰነ አቋርጬ ነበረ ያው እና አሁን በአዲስ መልኩ ምዕራፍ 2ን እናጧጡፏለን። እንደተለመደው ሪከመንድ እያደረግን እንቀጥላለን። ያበደ ነገር ተጨምሮበታል። እስካሁን ማስታወቂያው ላይ ናታንን አላያችሁትም። እንግዲህ ናታን አርፎ ነው ወይስ ምን ተፈጥሮ ነው? ኤፉ ደግሞ ጥቁር ለብሳለች። ምንድን ነው እየተፈጠረው? ምን እየተካሄደ ነው? ሐረግ ምዕራፍ 2 በምን መልኩ ትጠብቁታላችሁ? እስኪ ሀሳባችሁን ኮሜንት ላይ አስቀምጡ። ሐረግ ምዕራፍ 2 ላይ እንግዲህ ያበደ ነገር ይኖራል። ያው በቅርቡ ይጀምራል። ምናልባት ነገ ከነገ ወዲያ የሚጀምር ይሆናል። ከዛ በፊት ግን አንዳንድ ነገሮችን እስኪ ትንሽ እናውጋ አይደል? አብረን እናውጋ እንዴ! በደንብ እናውጋ። ሐረግ ምዕራፍ 1 ላይ በጣም ብዙ ነገሮች ነበሩ። ማለቅ የሌለበት አስተላለቅ ነው ያለቀው። በተለይ እነ ዲያራ ጋር ያለው ጉዳይ በዲያራ እናት በኩል ያለው እንደተጀመረ ነው ያለቀው። ሁለተኛ ደግሞ እነ ናታን ጋር ወይም ደግሞ ያፌትና ቢኒ ጋርም የተፈጠረው ነገር በጣም የሚያስጠላ አስተላለቅ በቃ አይደለም ጋይስ፣ በጣም ደባሪ የሆነ አስተላለቅ ነበረ ያለቀው። ነገር ግን በደንብ ይስተካከላል። አሁን ምዕራፍ 2 ላይ ያው ተከታታይ ድራማው በጣም ደስ የሚለው ነገር የተበላሸን ነገር ወደፊት ማስተካከል ይቻላል። ያላለቀን ነገር እንዳላለቀ አድርገን ደግሞ አስተካክለን ይዘን መሄድ እንችላለን እና እሱ ነገሩ በጣም ይመቸኛል ተከታታይ ድራማ ላይ። ይሄ አሁን ሙሉ ፊልም ቢሆን ኑሮ በቃ የሚያስጠላ ፊልም ሆኖ ያበቃ ነበር አይደለ ታሪኩ። ምዕራፍ 2 መምጣቱ ምዕራፍ 1ን በደንብ ያስተካክለዋል ብዬ አስባለሁ። እንዲሁም ደግሞ ከምዕራፍ 1 የተሻለ ነገር እንጠብቃለን። እኔም የተሻለ ነገር ጠብቃለሁ። እንግዲህ ምዕራፍ 2 ላይ አዳዲስ ሰዎች ይመጣሉ። ከዚህ በፊት ሌሎች ድራማዎች ላይ የምታውቋቸው እንዲሁም ደግሞ አዲስ ተዋናዮችም ይካተታሉ። በጣም የምትወዷቸው ልጆችም ይካተታሉ ምዕራፍ 2 ላይ። እንግዲህ የተሻለ ነገር ጠብቁ። ምዕራፍ 2 ላይ ትንሽ ከበድ ያለ ነገር አለ። ከያፌት የከበደ አንድ አስቸጋሪ የሆነ አለ በቃ ይመጣል። ኤፉ ደግሞ ምን እንደሆነች እስኪገምቱ። ናታን ምን ሆኖ ነው ወይስ ደግሞ ማን ሞቶ ነው? እንግዲህ ያው ማስታወቂያው ላይ አይታችኋል ብዬ አስባለሁ ፎቶዎችን። ገኒ ነበረች፣ ነገር ግን
ኤፍራታ ስታለቅስ ነበረ። ምንድን ነው የተፈጠረው? እስኪ እሱን ነገር ኮሜንት ላይ አስቀምጡልኝ። ከዛ ውጭ ደግሞ በጣም ደስ ያለኝ ነገር የሉሊት መጨረሻ ማየት እንፈልግ ነበረ። ጨልላ እሷም አለች። እንግዲህ ያለውን ነገር ፏፈሽ እያደረግን እንቀጥላለን። በቅርብ ቀን ምዕራፍ 2 ይጀምራል። እስኪ እናንተ ምዕራፍ 2 እንዴት ትጠብቁታላችሁ? ሀሳባችሁን ኮሜንት ላይ አስቀምጡልኝ። ከዛ ውጭ የተለያዩ አዳዲስ ነገሮች ይኖራሉ። አዳዲስ ታሪኮች ወደፊት ይሄዳሉ። መጀመሪያም ዝም ብለው ነው እንጂ የጨረሱት ምዕራፍ 2 ብለው ቢቀጥሉ ይሻላቸው ነበረ። ምክንያቱም አንዴ ስም ያለው ድራማ ነው አለ ጋይ ስም ያለው ድራማ ካለ ያንን ይዛችሁ መሄድ ነው። ምክንያቱም አንዴ ታዋቂ ነው፣ ሰው ፈልጎት ያያል። ስለዚህ ቢዝነስ እስከሆነ ድረስ ያንን ወደፊት ይዛችሁ መሄድ ነው። አዳዲስ ተከታታይ ድራማ ጀምሮ ነበር። 2 ድራማ ተጀምረዋል። አንደኛው ወዲያው ተቋረጠ። አሁን ደግሞ እንግዳ ነው። እንግዳም ብዙ ቪው የለውም። አይታችሁ ከሆነ 100 ምናምን ሺህ ሰው ነው የሚያየው። ሐረግ ግን 500 ሺህ 600 ሺህ እስከ 800 ሺህ ድረስ ቪው ነበረው አንዱ ቪዲዮ ብቻ እና ይህን ያህል ቪው እያለው ማቋረጥ ሳይሆን ድራማውን አሻሽሎ ወደፊት መውሰዱ የተሻለ ነው ብዬ አስባለሁ። ከሀ ከመጀመር የሚታየውን ድራማ ወይም ደግሞ ጥሩ የሆነውን ድራማ ጥሩ እያደረጉ የበለጠ ሳብ እያደረጉ ማስኬድ በጣም አሪፍ ነው ብዬ አስባለሁ። ምናልባት ደግሞ ሰው እንዳይሰላች ምዕራፍ 2 ብለው እንደዚህ ከፍለው ቢመጡ ኖሮ መጀመሪያውኑ በጣም ደስ ይል ነበር አይደለ ጋይስ? እና አሁንም የተፈጠረው ይሄ ነው። መቼም ያው እኔ ዋሽቻችሁ አላውቅም። ግልጽ ነው የምንነጋገረው። ገብቷችኋል? ምክንያቱም ሐረግ ላይ በደንብ የምታውቁኝ ልጆች በደንብ ታውቁኛላችሁ። በጣም ብዙ ነገርን ሪከመንድ ሳደርጋችሁ ነበር። በጣም ብዙ ነገር ወደ እናንተ ሳደርስ ነበር። በብዛት በተከታታይ ሪከመንድ ሳደርጋችሁ ነበረ። በጣም ልብ የሚያንጠለጥል ጉዳይ ላይ ስነግራችሁ ነበረ። እንዲሁም ደግሞ በቀጣይ ክፍል ላይ የሚፈጠሩ ብዙ ነገሮችን ቃል በቃል ስነግራችሁ ነበረ። ያንን ስታዩ ነበረ። ኢቭን በውስጥ በኮሜንት እየመጣችሁ በእናት ነገር በቀጣይ ክፍል ምንድን ነው የሚፈጠረው? ይኸው ልብ የተንጠልጥላ ልሞት ነው የምትሉ ልጆች ሁላ እንደነበራችሁ አስታውሳለሁ። መቼ ማድረሳችሁ እና አሁንም በአሪፉ አብረን የምንቀጥል ይሆናል። ለማንኛውም ሸብረቅ እያልን አብረን እንቀጥላለን። እናንተ ደግሞ በላይክ በምናምን በደንብ ፏፈሽ ታደርጉታላችሁ። ለማንኛውም በቀጣይ ቪዲዮ እንገናኛለን፣ ወይም ደግሞ ምዕራፍ 2 ክፍል 1 ላይ እንገናኛለን። መልካም ጊዜ ይሁንላችሁ። በጣም ነው የምወዳችሁ የሐረግ ቤተሰቦች። ክፉ አይንካችሁ፣ ክፉ እንደው አልፏችሁ ሊሳካላችሁ፣ ይመርባችሁ፣ ቀናችሁ ወዴታችሁ ብሩ ይሁንላችሁ እያልኩኝ እኔ በዚሁ ተሰናበትኳችሁ። መልካም ጊዜ። ፒስ። ዳጊና ኤርሚ ተፋጠጡ። እናንተ ሰዎች ግን መች ነው የምትፋቱት? ኧረ እዚህ ጋር እንኳን ቢያንስ ኤርሚ ያሸንፍ እንዴ! እዛ አደይ ላይ እኮ አባሮታል እኮ ለረጅም ጊዜ። የለም እኮ ባርኪ የለም። ዴቭ ሁሉን ተቆጣጠረው፣ አደይን ቀምቷል። አሁን እዚህ ጋር ግን ኤርሚን መቀማት የለውም። እንዴ ያተዛዝበናል። የት ናችሁ የኤርሚ ወዳጆች? ያኔ ትዝ ይለኛል። መቼም አደይ ላይ ስንት ጊዜ እንደተዳረቀን እኔ ነኝ የማውቀው። ተው በዴቭ እንዳትመጡ። በኋላ በባርኪ የመጣችሁ ሰዎች ወይም ደግሞ ባርኪ አደይ ነች ብላችሁ ያላችሁ ሰዎች ዋጋችሁን አግኝታችሁ ቁጭ ትላላችሁ። ጨጓራችሁን አታቃጥሉ ብያችሁ ነበር። አሁንስ ኑሐሚን ላይ ምን ይፈጠር ይሆን? ምን ታስባላችሁ? ከማንስ ጎን ናችሁ? ኑሐሚን የማን ፍቅረኛ የምትሆን ይመስላችኋል? ልጅ ቦሏል ልትሉኝ ሊሆን ይችላል። እርግጠኛ ናችሁ የሚል ጥያቄ ልጠይቃችሁ። እንዴት ናችሁ ውድ የኑሐሚን ተከታታይ ድራማ ቤተሰቦች? አማን ናችሁ ወይ? ዛሬ አብረን ኑሐሚን ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ ምላችሁ ይሆናል። ምናልባት ደግሞ ጊዜ ካለን ኖላዊ ገባ ልላችኋለሁ። ኑሐሚን በትናንትናው ክፍል አሾይን አይነት ክፍል ነበር አይደለ ጋይስ? የሆነ ደስ የሚል አይነት ክፍል፣ ሳቢ አይነት ክፍል ነበረ። ቅልል ብሎ እናያየ ነው የትናንትናው ክፍል። ይሄ የቸኮለ እና ይሄ 100 ሜትር የሆነብን ነገር የለም አይደለ? ትንሽ እንትን ብሏል፣ ተስተካክሏል። ይሄ 1000 ሜትር ሆኗል። 100 ሜትር ሳይሆን 1000 ሜትር ነው አይደለ? አይ ቲንክ አንድ የሩጫ ሰርክሉ አይ ዶንት ኖ ስንት እንደሆነ አላቅም። እንግዲህ አልተማርንም። ያልተማረ ቅድሚያ ዘሎ እንዲህ ነው የሚያደርገው አሉ። ለዛ ነው አሸት ለምዶብኝ ነው ጋይስ። እና እንደዛ ሆኗል። ለብቻ የሆነ ረጋ ያለ አይነት ነገር እያየን ነው። ተመችቶኛል። መቼም የዳጊን ጉዳይ እንደዚህ በቀላሉ ያፈርጡታል ብዬ አላስብም። እኔ አሁንም አላምናቸውም። እሱን ካፈረጡ ደግሞ ሌላ አዲስ ታሪክ አለ ማለት ነው። አሁንም እንደ ታሪክ በታሪክ ላይ ወዲያው ቅንጭብ። እኔ እኮ ይሄ ድራማ በቃ ክፍል 20 ላይ ሊያልቅ ነው እንዴ ብዬ ነበር። ይሄ እንደምንም እኮ ነው 33 የደረስ ነው ጋይዝ። ተሯሩጦ ማለት ነው።
ለማንኛውም ተመችቶኝ ነበረ እውነት ለመናገር የትናንትናው ክፍል። ትንሽ ቅር ያለኝ ኑሐሚን ጋ ነው። ምናልባት ኖላዊ ላይ ያላት ባህሪ እዚህ ላይ ተጽዕኖ አሳድሮብናል ብዬ አስባለሁ። የአማርኛ ችግር አለ እያሰባችሁበት ዝም ብላችሁ ባልሰማ አለፉ። ይህ ማለት ነው ይሄ በደንብ መቆጣት ይቀራታል አለ ጋይስ። በተለይ ደግሞ ኤርሚ ቤት የመጣ ጊዜ ስታለቅስ ነበረ። እሱ ጋር ትክክለኛ ነገር አይተናል። እንበዋ በቃ ዝም ብሎ ዱብ ሲል ነበረ። እሱ ጋር አይተናል። በቃ የሆነ የተሰላቸ አይነት መቼም ተረዱታላችሁ። እንደዚህ አይነት ነገር አይተናል። ነገር ግን ወይዘሮ ስትመጣ የተሰማ ባለቤት ስትመጣ ጨለል ስትመጣ ያሳየችው ፊሊንግ ብዙ ማለት ገብቷችኋል። ማለት ይሄ ወይ በስነስርዓት ብታናገራት አሪፍ ነበረ፣ ወይም ደግሞ በቃ በሀርድ ተቆጣ ብታባራት አሪፍ ነበረ። ብቻ የሆነ መሀል ላይ ነው ያለችውና እሱ ጋር ደግሞ ትንሽ እንትን ብሎናል። ማለት ጓ ማለት ነበረባት። ገብቷችኋል አይደለ? እንደገና ደግሞ ኑሐሚን ቤት እያለች ነበረ ሴትዮዋ አንኳኩታ መግባት የነበረባት። እንደዛ ቢሆን የተሻለ ፊል ይኖረዋል። ማለት በሩ ሲንኳኳ ማን መጣ የሚለው ነገር እኛ ጋር ይፈጠራል። አንድ ሁለተኛ ደግሞ እሷ ስትገባ ኑሐሚን ከዚህ ጋር ስትቆጣ እንዴት አንቺ ከየት መጣሽ ምንድነሽ ምናምን አይነት እንደዚ አይነት ነገር ቢፈጠር አሪፍ ነው ብዬ አስባለሁ። እንዴት ጭራሽ ምናምን አይነት ገብቷችኋል ብዬ አስባለሁ። እንደዚ አይነት ነገር ቢሆን አሪፍ ነበረ። ቤት ገብታ መጠበቋ እኔ አልተመቸኝም። አንድ እሱ። ሁለተኛ ደግሞ ቤት ገብታ የምትጠብቃት ከሆነ ኑሐሚን ለሆነ ጉዳይ ሱቅ ብትወጣ ገብቷችኋል አይደል? እንደዚህ አይነት ነገር ቢሆን የተሻለ ነገር ማየት እንችል ነበር ብዬ አስባለሁ። እሱ ነገሩ ላይ ትንሽ ቅር ብሎኛል እንጂ አሪፍ ነበረ። ከዛ ውጭ እስኪ ወደ መጨረሻው አካባቢ ልምጣና መሀሉ ላይ ደግሞ እንመለሳለን። ከዳር ወደ መሀል ወደዚህ ወደዛ ባሌ ቦሌ ምናምን እያልን ማለት ነው። እንሂድ። ኑሐሚን ነች የመጣችሁ። ወዴት ካላችሁኝ ያው ናሆም ወዳለበት ወይኔ ናሆም ዳግም ወዳለበት ዳጊ ወዳለበት ዴቭ ወዳለበት መጣች። ዴቭ ደግሞ እዛ ጋር ስልክ እያወራ ነበረ። መቶ ቁጭ አሉ። ከዛ ደግሞ አቶ ምን ልበለው ጋይስ የሬሚ ጉልቤ ያ መጣ። ጉልቤ አቶ ጉልቤ ደግሞ መጣ። ተፋጠዋል። የሚጣሉ ይመስላችኋል ወይስ ደግሞ ነገሩን በቀላሉ የሚፈቱት ይመስላችኋል? ምን ታስባላችሁ? እስኪ ሀሳባችሁን ኮሜንት ላይ ያስቀምጡልኝ። እንደኔ ይሄ የመጀመሪያ ጊዜ ስለሆነ ጸብ ውስጥ ይገባሉ የሚል ሀሳብ የለኝም። ነገር ግን 50-50 ነው። ለምን 50-50 እንደሚሆን ታውቃላችሁ? ለመጣላት ይሞክሩና ኑሐሚን መሀል ገብታ የሆነ ነገር ሊፈጠር ይችላል። ገብቷችኋል አይደለ? ያለችበት ሁኔታ አለ፣ እርጉዝ ነች ምናምን፣ እንደዛ አይነት ነገር ሊፈጠር ይችላል። የሆነ ኑሐሚን የምትታመምበት ኦፖርቹኒቲ ሊፈጥር ይችላል። ያ ነገር የነሱ ጸብ ማለት ነው። ለማስታረቅ መሀል ላይ ገብታ ወይም ደግሞ ለማገላገል መሀል ላይ ገብታ በሚለው ይስተካከል። እንግዲህ የአማርኛ ችግር በሽ ነው ብያቸዋለሁ። ነገር ግን ከዚህኛው ይልቅ ኑሐሚን ለዴቭ ተደረባ ኤርሚን ትናገረዋለች ብዬ አስባለሁ። የምን አባባል ነው የምን ምናምን ባለህ ምናምን ብላ እሱን ኢግኖር ታደርጓለች የሚል ሀሳብ ነው ያለኝ። እንደዚህ አይነት አይዲያ ነው ያለኝ። እናንተ ምን ታስባላችሁ? እስኪ በዚህ ጉዳይ ላይ እስኪ ሀሳባችሁን ኮሜንት ላይ ያስቀምጡልኝ። እኔ እንደ ናሆም ጋር እንደተደባደቡት እንደዚህ አይነት ነገር ይፈጠራል ብዬ አላስብም። ከናሆም ጋር እኮ በቃ የሆነ የልጅነት ጊዜያችን ነው ትዝ ያስባሉ። መሬት ላይ ተያይዘን ስንንደባለን ምናምን ትምህርት ቤት ቤት በቃ በለው ያዘው ብላ ይዋጣለት ብላ ተሰብስቦ ክብ ሰርቶ እዛ በቃ አንዱ ሲያንደባለን እንደዚህ አይነት ነገር አላሳለፋችሁም ጋይዝ? እሱ ነበረ ትዝ ያስባሉ። እና አሁንም ይሄ ነገር ይፈጠራል ብዬ አላስብም። ኤርሚ ትቷቸው ይሄዳል ብዬ አስባለሁ። ኤርሚ ተመልሶ በሌላ ጊዜ ሌላ እቅድ ያመጣል ማለት ነው። ሌላ ዓላማ ያመጣል፣ ወይም ደግሞ እነሱን የሚጥልበት፣ እነሱን የሚያለያይበት፣ ልጁን የሚከታተልበት፣ ስለ ልጁ ለማወቅ የሚያደርገው የሆነ ነገር ይኖራል። እንደዚህ አይነት ነገር እናያለን ብዬ ነው የማስበው እንጂ ሌላ የተለየ ነገር ይኖራል ብዬ አላስብም። ከዛ ውጭ የናሆም ነገር በጣም ያሳስባል። እንደ እውነቱ በጣም ያሳስባል ከምላችሁ በላይ። ምክንያቱም ወንድ ልጅ እንደዚህ ሲበላ እኔ ደስ አይለኝም። በጣም ነው የሚያመኝ። የምሬን ነው የምላችሁ ማለት አንዳንዴ ምን አለ መሰላችሁ ጋይስ፣ እኔ በወንድም አልፈርድም በሴትም አልፈርድም። በእርግጥ ግን ለእኛ ላልሆነ ጉዳይ ጊዜ ማጥፋት ማለት እኔ በጣም ይጸጽተኛል። እውነት ለመናገር በቃ ጊዜው ነው የሚጸጽተኝ። ገብቷችኋል? ያሳለፍነው ነገር አይደለም፣ ችግር የለውም። ገንዘብ ችግር የለውም፣ ትሰሩታላችሁ፣ ታመጡታላችሁ። ጊዜ ግን ከሄደ አስቸጋሪ ነው ጋይስ። የምሬን ነው የምላችሁ። ለምሳሌ አንድ ሪሌሽን ውስጥ ስትገቡ
ያላችሁን ነገር ወደ ጎን አድርጋችሁ ነው የምትወጡት። ብዙ ጊዜ ለምሳሌ የሆነ አላማ ይኖራችኋል፣ የሆነ የራሳችሁ መንገድ ይኖራችኋል። ብቻችሁን ስትሆኑ ይህን አሳክቼ ይህን ነገር አድርጌ ቤተሰቦችን አግዜ እዚህ ጋ የሆነ ነገር ፈጥሬ እዚህ ጋ የሆነ ነገር ፈጥሬ ከዛ በኋላ ወደ ሪሌሽንሽፕ ወደ ትዳር ምናምን ብላችሁ አስባችሁ ሊሆን ይችላል እና በመሃል ወደ ሪሌሽንሽፕ ስትገቡ እዛ ጋ ያለውን ነገር ትተውታላችሁ። ለምሳሌ ስለ ቤተሰቦቻችሁ እንደዚህ እናደርጋለን የምትሉት ነገር ሀሳቡን ትቀይሩትና ወደ ራሳችሁ ታመጡታላችሁ። ገብቶሃል? ወደ እሷ ታመጣለህ ጉዳዩን። እዛ ጋ የከፈትከውን ነገር በቃ ከእሷ ጋር አብረን እናሳካለን ነው። ገብቶሃል? ብቻህን አታስብም። ከእሷ ጋር እና ሌላውን ነገር ከእሷ ውጭ የሆነውን ነገር ወደ ጎን ትተውታላችሁ። አላማችሁን ትስታላችሁ። ለምሳሌ ያንን አላማ በ1 ዓመት ወይም ደግሞ በ3 ዓመት የምታሳካው ከሆነ 3 ዓመት ሙሉ ከዛች ልጅ ጋር ሆነ 3 ዓመት በኋላ ብትጣላ ምን ያህል ጊዜ ሉዝ እንዳደረጋችሁ፣ ወይ ከስራችሁ አልሆናችሁ፣ ወይ ከፋሚሊ አልሆናችሁ፣ ብቻ ብዙ ነገር ነው ዲስተርብ የሚሆነው፣ ብዙ ነገር ነው የሚረበሸው በህይወታችሁ፣ ብዙ ነገር ነው የሚጠፋው ጊዜው ማለት ነው። ኢቨን 3 ዓመት አይሆን። ለምሳሌ 1 ዓመት እንኳን አብራችሁ ብታሳልፉና ከ1 ዓመት በኋላ ብትጣሉ ለምን 1 ዓመት? 6 ወር በቃ 6 ወር በቂ ነው። እሺ ልበላችሁ፣ ላሳንሰው ማነስ አይባልም። 6 ወር በጣም ብዙ ነው። ለእኔ 1 ወር ራሱ በጣም ብዙ ነው። በተለይ አሁን ባለሁበት ታይም 6 ወር አብራችሁ ሆናችሁ አንተ ብዙ ነገር የምትተዋዋለህ ከእሷ ጋር ከአንቺ ጋር ብለህ ብዙ ነገር ልታደርግ ትችላለህ። ገብቷችኋል አይደለ? እሷ አንተን ብላ ካልመጣችና የሆነ እንትን ፈልጋ ከመጣች ለአንተ አስቸጋሪ ነው የሚሆነው በኋላ ላይ። ገብቷችኋል አይደለ? 6 ወር ውስጥ ብዙ ነገር ማስተካከል የምትችለውን ነገር ነው ወደኋላ የምታስቀረውና በጣም የሚያበሳጨው እሱ ነገሩ ነው። በጣም የሚያስጠላውና ሪሌሽንሽፕ ውስጥ ስትገቡ ጋይስ በጣም ጥንቃቄ ማድረግ አለባችሁ ብዬ ነው የማስበው። እኔ ከህይወቴ ካሳለፍኩትም አንጻር ነው ይህንን ነገር የማወራውና በጣም ትክክለኛ የሆነ ውሳኔ መወሰን ያለባችሁ፣ በጣም አስባችሁ ነው መወሰን ያለባችሁ። ከዛ ውጭ ደግሞ በየእምነቶቻችሁ ጸልያችሁ ቢሆን እሱን ጠይቃችሁ ፈጣሪያችሁን ጠይቃችሁ ቢሆን ይመረጣል። እናንተ ዝም ብላችሁ ቸኩላችሁ የወሰናችሁት ውሳኔ ወደ ገደል ነው ይዟችሁ የሚሄደው። የምሬ ነው የምላችሁ። ወደፊት የምትስፈነጠሩበት ወይም ደግሞ ወደፊት ስናይፐር የምትሆኑበትን ወደፊት የምትራመዱበትን ዓመት ድጋሜ ወደኋላ እንድትራመዱ ያደርጋችኋል እና በጣም በጥንቃቄ ብትወስኑ አሪፍ ነው። በዚህ ጊዜ በተለይ ሴቱም ወንዱም ታርጌቱ ፋይናንሻል ጉዳይ ላይ ነው። ገብቷችኋል? ዲፔንድ የሚሆነው እዛ ነገር ላይ ነው። ከዛ ውጭ አንተነትን አይደለም። አንተ ምንም ግድ የለውም። ስላየሁት ነው እንደዚህ የምላችሁ። በተለይ በዚህ ዘመን ላይ ያለን ወጣቶች ስለ እኔ ግድ አይኖረም። ገብቷል? ቆንጆ ካልሆንክ፣ ጥሩ ሰው መጥፎ ሆንክ፣ ዋናው ይኑረ፣ ኢንካም ይኑረ፣ ገንዘብ ይኑረ፣ መኪና ይኑረ፣ ቤት ይኑረ፣ ፍሪደም ያለው ህይወት እኔን ማኖር ከቻልክ ወይም ደግሞ ከቻልሽ በቃ አለቀ። መስፈርቱ ያ ነው በዚህ ዘመን እና ይሄ ደግሞ በጣም ጎጂ የሆነ ነገር ነው ብዬ ነው የማስበው እኔ። ምክንያቱም እኔን ብሎ የማይመጣ ሰው ጋር መኖር የምችል አይመስለኝም። ገብቷችኋል? እኔን ብሎ ካልመጣ እንደ ሰው ንብረቴን ብሎ ከመጣ ወይም ደግሞ መልኬን ብሎ ይሄ ድንቡሽ ያለውን መልኬን ገንዘብ አምጥቶት ድንቡሽ ያለውን አሁን አይደለም አሁን ያለበትን መልኬን አይደለም ያልኳችሁ ጋይስ፣ ወደፊት ያልኳችሁ ነው። ፋይናንሻል ፍሪደም ላይ ስትሆኑ የሚመጣው መልክ አለ አይደለ? ፊዚካል አለ። እሱም ፊዚካል አይቶ ከመጣ ያ ፊዚካል ከሄደ ያ ሰውዬ ይሄዳል፣ ወይም ያቺ ልጅ ትሄዳለች። መኪናዬን ብላ ከመጣች መኪናዬ እንደ አንድ ቀን ከስሬ የሆነ ነገር ጆሮዬን ብሎ ወይም ደግሞ ብሸጠው ታክሲ መሳፈር ስትጀምር ትታ ትሄዳለች። የህይወት ጉዳይ ላይ በጣም አስባችሁ ወስኑ። የምሬን ነው የምላችሁ። በጣም አስባችሁ ትክክለኛ ሰው ማን ነው ብላችሁ፣ ለእኔ የሚያስብ ማን ነው ብላችሁ እንትን በሉ። ወንዶችም ከሴት ጋር እንትን ስትሉ ትክክለኛ ማንነታችሁን አሳዩ። እሺ ጋይስ፣ በቃ ከሌለ የለህም፣ ካለ አለ፣ ችግር የለውም። እንደውም አለኝ ብለህ ባትቀርብ ደስ ይለኛል። ማንኛውም ሰው ስትቀርብ አለኝ እንደዚህ ብለህ ምናምን ባትቀርብ ደስ ይለኛል። በቃ ኖርማል ስለሆነ የምትወደ ከሆነ ትቀጥላለች፣ የማትወደ ከሆነ ትቀራለች። ጥንቃቄ አድርጉ ለማለት ያክል ነው። ብዙ ነገር አልሄድ አይደለ? መለስ ልበል። ከዛ ውጭ ቤት ውስጥ እየተፈጠረ ያለው ነገር በጣም ደስ ይል ነበረ። በተለይ ደግሞ ወይዘሮ ዝናሽና ዳጊ መሀል እየተፈጠረ ያለው ነገር በጣም ሳቢ እና የሚያጓጓ አይነት ነገር እያየን ነው። በዚህ በኩል ደግሞ ኤሚ ጋር ስትሄዱ ከኤሚ ጋር ያለው ነገር በጣም ደስ የሚል ነገር ነው። ከዳጊ ጋር በጣም እየተግባቡ ነው እና ድራማውን በደንብ ሳቢ እያደረጉት ይሄዱታል ብዬ አስባለሁኝ። ብቻ ደስ ይላል። እነ ኤደን ጋርም ያለው ነገር ደስ ይላል። ከዚህ ውጭ እንኳን ብዙ የተለየ ነገር የለም። ምናልባት የረሳሁት ነገር ካለ እናንተ ጨምሩልኝ። እስኪ ኖላዊ ላንሳላችሁ። አንድ ነገር ብቻ ነው የማነሳው። ወይዘሮ ሜላት
ነገሩን ልክድ የፈለገችው ወይም ደግሞ ስለዚህ ጉዳይ ለእናንተ ማውራት አልፈልግም፣ ጠበቃዬን ነው ማውራት እንፈልገው ያለችው ለምንድን ነው? ነገሩን መሸፈን የፈለገችው መካድ የፈለገችው ለምንድን ነው? መረጃውንስ ለምንድን ነው ቀድማ ለፖሊሶች ያልሰጠችው? ምን አስባ ነው? ከዚህ በፊት አንድ ነገር አንስቼላችሁ ነበረ። ባዩሽ እና ወይዘሮ ሜላት የሆነ የሚያገናኛቸው ነገር አለ ወይ? ከዚህ በፊት ምናልባት የሆነ የጋራ ሚስጥር አላቸው ወይ? ምናልባት ወንጀል ሰርተው ሆነው ይሁን እንዴ የሚል ነገር አንስቼ ነበረ። ወይዘሮ ሜላት እዚህ ቦታ የደረሰችው ወንጀል ሰርታ ይሆን ወይ? የሰው ነፍስ አጥፍታ ይሆን ወይ? ወይስ ምን ተፈጥሮ ነው እዛ ጋር ብያችሁ ነበረ። ገብቷችኋል? ፖሊሶች እንዳይዟት ምናምን ትፈልግ ስለነበረ ነው እንደዚህ ያልኳችሁ። እና አሁንም እስኪችን ነገር አስቡ። ወይዘሮ ሜላት ለምንድን ነው መደበቅ የፈለገችው? ይሄንን ለምንድን ነው አሁንም ለፖሊሶች ላለመናገር የፈለገችው? ለምንድን ነው? ምንድን ነው ያለው እውነታ መሀል ላይ? እስኪ እሱን ኮሜንት ላይ አስቀምጡልኝ። ለማንኛውም መልካም ጊዜ፣ ወዳችኋለሁ። ክፉ አይንካችሁ፣ ክፉ እንደዙ አልፏችሁ፣ ይሳካላችሁ፣ ይመርባችሁ፣ ቀናችሁ ብሩ፣ ሌታችሁ ብሩ ይሆንላችሁ እያልኩኝ እኔ በዚሁ እሰናበታችኋለሁ። መልካም ጊዜ። ፒስ